ሰላም ጤና ይስጥልን ውድ የሸገር ጆርናል ተከታታዮች፣ ዛሬ ሰኔ 1 2018 ዓ.ም በዛሬው መረጃ ሰዓታችን ከትናንት በስቲያ በሽራሮ የተፈጸመው የድሮን ጥቃትን በተመለከተ የህወሓትና የሱዳን ጦር ምስጢራዊ ግንኙነትን ስላጋለጠው ክስተት፣ እንደ አዲስ ያገረሸው የእስራኤል ኢራን ጦርነትን በተመለከተ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። ለአፍታ አብራችሁን ቆዩ። በኢትዮጵያ ምድር በወንድማማቾች መካከል የተቀሰቀሰውና ማብቂያ የሌለው የሚመስል ይህ ከንቱ ጦርነት ዛሬም የዜጎችን ህይወት መቅጠፉንና የሀገርን ሀብት ማውደሙን ቀጥሏል። በቅርቡ በትግራይ ክልል የተሰማው አዲስ ወታደራዊ ውጥረትና የድሮን ጥቃት ይህንኑ የህዝብ እልቂት በድጋሚ ያረጋገጠ ክስተት ሆኗል። ፖለቲከኞች በስልጣን ፍላጎትና በድሮ አስተሳሰብ ሲወዛገቡ፣ ዋጋው ግን በወጣቶች ደምና በእናቶች መሪር ለቅሶ እየተከፈለ ይገኛል። ባለፉት ጥቂት ቀናት በትግራይ ክልል የተፈጸመው የድሮን ጥቃት በሀገሪቱ ላይ አዲስ የወታደራዊና የፖለቲካ ውጥረትን ፈጥሯል። ይፋ የሆኑ መረጃዎች እንደሚያመለክቱት ይህ ጥቃት ሊሰነዘር የቻለው የህወሓት ታጣቂዎች በሰፊው ተደራጅተው በኤርትራ አቅጣጫ ወደ ሱዳን ለመግባት ሲንቀሳቀሱ በመገኘታቸው ነው ተብሏል። እነዚህ ታጣቂዎች በቂ የጦር መሳሪያና ትጥቅ በመጫን ወደ ሱዳን ከገቡ በኋላ በወልቃይት ግንባር አዲስ የጦርነት እሳት ለመለኮስ አቅደው እንደነበረ ይነገራል። በተጨማሪም ከፊሉ ኃይል በሱዳን እየተካሄደ ባለው የእርስ በርስ ጦርነት የሱዳንን መንግስት ለማገዝ የተላከ እንደነበረ መረጃዎች ይጠቁማሉ። ይሁን እንጂ ይህ ድሮን ጥቃት የተስተጓጎለው ወታደራዊ ጉዞ በዚህ ብቻ አላበቃም። በትናንትናው ዕለት ከሰዓት በኋላ መሆኒ አካባቢ የነበሩ ታጣቂዎች አልባሳቶቻቸውንና የሞባይል ስልኮቻቸውን ለቤተሰቦቻቸው አስረክበው በአስቸኳይ እንዲንቀሳቀሱ መደረጉ ተሰምቷል። ይህም የተስተጓጎለውን ወታደራዊ እቅድ በሌላ ምትክ ኃይል ለመፈጸም የተደረገ ጥረት መሆኑን የቅርብ ምንጮች ዘግበዋል። ህወሓት በበኩሉ ባወጣው ይፋዊ መግለጫ በወታደራዊ ግዳጅ ላይ በነበሩ የትግራይ ሰራዊት አባላት ላይ በገዢው ብልጽግና ኃይል የድሮን ጥቃት መፈጸሙን አምኗል። ከፌዴራል መንግስት አካባቢ የሚወጡ መረጃዎች ደግሞ መሰል ወታደራዊ እንቅስቃሴዎች ዳግም የሚታዩ ከሆነ ጥቃቱ ይበልጥ ተጠናክሮ እንደሚቀጥል ተጠቁሟል። ይህ በእንዲህ እንዳለ ለረጅም ጊዜ ለትግራይ ድምጽ በመሆን የሚታወቀው አክቲቪስትና የሚዲያ ሰው አሉላ ሰለሞን ለትግራይ ወጣቶች ያስተላለፈው አስቸኳይ ጥሪ በብዙዎች ዘንድ ከፍተኛ መነጋገሪያን ፈጥሯል። አሉላ በግልጽ እንደተናገረው የህወሓት መሪዎች የፖለቲካ አስተሳሰብ አሁንም በ1983 ላይ የቆመና ከዘመኑ ጋራ የማይራመድ ኋላ ቀር አስተሳሰብ ነው ብሏል። መሪዎቹ ሌላ ተላላኪ ኃይል በመፍጠር ወደ ቀድሞ ስልጣናቸው ለመመለስ የሚያለሙት ህልም ለትግራይም ሆነ ለተቀረው የሀገሪቱ ህዝብ ምንም አይነት ጠቃሚ ፋይዳ እንደሌለው አብራርቷል። አሉላ ሰለሞን ወጣቶች ራሳቸውን ከዚህ ከንቱ እልቂት እንዲጠብቁ አጥብቆ መክሯል። ገዢው የብልጽግና ፓርቲ መወገድ ካለበት መወገድ ያለበት በሰላማዊ ህዝባዊ እምቢተኝነት እንጂ በወጣቶች ደምና ከንቱ ሞት መሆን የለበትም ሲል መልእክቱን አስተላልፏል። ይህ ጥሪ የጦርነትን መራርነት የተረዱ ወገኖች ፖለቲከኞችን በቃችሁ ሊሏቸው እንደሚገባ የሚያሳይ ትልቅ ማሳያ ተደርጎ ተወስዷል። ጥቃቱ ሲፈጸም የሚያሳይ የቪዲዮ ምስል በማህበራዊ ሚዲያዎች ላይ መሰራጨቱ ደግሞ የሁኔታውን አስፈሪነት እና አሳሳቢነት ይበልጥ አጉልቶታል። በጦርነቱ ሳቢያ የሚከፈለው ዋጋ በዚህ ብቻ አያበቃም። ባለፉት 3 ሳምንታት በትግራይ ክልል ውስጥ መጠነ ሰፊና አስገዳጅ የወታደራዊ አፈሳ እየተካሄደ መሆኑ ታውቋል። ቅድሚያ ለሰብአዊ መብቶች የተሰኘው ተቋም ባወጣው የምርመራ ሪፖርት መሰረት ይህ ህገወጥ የግዳጅ አፈሳ ከተጀመረ 3 ወራት አካባቢ የሆነው ሲሆን አሁን ላይ ግን በመላው የትግራይ ዞኖች በስፋት እየተተገበረ መሆኑ ተጠቁሟል። ሪፖርቱ እንደሚያሳየው ይህ አፈሳ በዋናነት 3 የህብረተሰብ ክፍሎች ላይ ያነጣጠረ ነው። እነሱም ቀደም ሲል የትግራይ መከላከያ ኃይል TDF አባል የነበሩ፣ በሰሜን ጦርነት ወቅት ለጦርነቱ የቤተሰብ አባላቶቻቸውን ያላዋጡ ቤተሰቦች እንዲሁም በወርቅ ማውጫ ስፍራዎች ላይ በባህላዊ መንገድ በማውጣት ላይ የሚተዳደሩ ምስኪን ወጣቶች ናቸው። ነገር ግን ድርጊቱ በዚህ ብቻ ሳይወሰን በገበያ ቦታዎች፣ በመዝናኛ ክለቦችና በቤቲንግ ቤቶች ውስጥ የሚገኙ ወጣቶችም ሰለባ አድርጓል። ከሁሉም በላይ ደግሞ ወደ ጸበል ቦታዎች ሄደው ፈውስን በመጠባበቅ ላይ የነበሩ ጸበልተኞችን ጭምር በኃይል አፍሶ ወደ ወታደራዊ ማሰልጠኛ ካምፖች መወሰዳቸው የችግሩን አስከፊነትና የሞራል ውድቀት በግልጽ ያሳያል። ይህ ጦርነት ለኢትዮጵያ ሕዝብ ያተረፈው ነገር ቢኖር እልቂት፣ ስደትና ስነልቦናዊ ስብራት ብቻ ነው። የትግራይ እናቶች ጦርነት ይቁም፣ ሰላም ይስፈን እያሉ በመሬት ላይ እየተንከባለሉና አቧራ እየለበሱ ፖለቲከኞቻችንን ቢማጸኑም እስካሁን ድረስ የሚሰማቸው አላገኙም።
የስልጣን ጠመኞችና የጦርነት ነጋዴዎች ጆሮአቸውን ደፍነው የንጹሃንን ህይወት የፖለቲካ መጫወቻ ማድረጋቸውን ቀጥለዋል። ይህ በወንድማማቾች መካከል የሚደረግ ከንቱ ጦርነት ሊቆም የሚችለው ተራው ህዝብ የጦርነት አጋፋሪዎችን ሴራ ሲረዳ ብቻ ነው። እኛ ኢትዮጵያውያን በኢኮኖሚ በማህበራዊና በህይወት መስዋዕትነት የምንከፍለው ከባድ ዋጋ በአስቸኳይ ሊያበቃ ይገባል። ሰላም በምኞት ብቻ የሚመጣ ባለመሆኑ እያንዳንዱ ኢትዮጵያዊ ለሰላምና ለፍትህ ድምጹን በአንድነት ማሰማት የሚኖርበት ወሳኝና ታሪካዊ ወቅት ላይ እንገኛለን። በታሪክ አጋጣሚዎችና በጂኦፖለቲካዊ ሽኩቻዎች መካከል የምትዋትተው ሀገራችን ኢትዮጵያ ዛሬም ድረስ ማብቂያ በሌለውና ትርጉም ባጣ የወንድማማቾች የእርስ በርስ ግጭት ውስጥ ትገኛለች። ይህ በዜጎች ደምና ንብረት ላይ የሚቆመር የፖለቲካ ቁማር በየቀኑ ዋጋውን የሚከፍለው ተራውና ሰላም ናፋቂው የኢትዮጵያ ሕዝብ ነው። ሰሞኑን በሰሜኑ የሀገራችን ክፍል በጎረቤት ሀገር ሱዳን እንዲሁም በክልላዊ ዲፕሎማሲያዊ መድረኮች እየታዩ ያሉ ክስተቶች የችግሩን ውስብስብነትና የንጹሃንን ስቃይ ይበልጥ የሚያጎላ ሆነዋል። እኛ ተራ ዜጎች በየቀኑ የምንከፍለው የህይወትና የኢኮኖሚ ዋጋ ሳያንስ የጦርነት ነበልባል ድንበር ተሻግሮ የባዕዳን መጠቀሚያ ሲያደርገን ማየት ህመሙን ያበረታዋል። የኢፌዴሪ መከላከያ ሰራዊት ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ አዲስ ለተመረቁ ወታደራዊ መኮንኖች ባስተላለፉት መመሪያ ላይ የውስጥ ባንዳዎች ሙሉ በሙሉ ማስወገድ እንደሚገባ ጥብቅ ትዕዛዝ ሰጥተዋል። ፊልድ ማርሻሉ ጽሙዶ ስለተባለው ወቅታዊ የህዝብ ለህዝብ እንቅስቃሴ ለመጀመሪያ ጊዜ ማብራሪያ የሰጡ ሲሆን ይህ ጉዳይ አዲስ ሳይሆን የ1960ዎቹ ስትራቴጂ ቀጣይ መሆኑን ገልጸዋል። በወቅቱ የነበረው ትውልድ እንደ ሞቃዲሾ፣ ካይሮ፣ ሱዳንና ኤርትራ ካሉ ታሪካዊ ጠላቶቻችን ጋራ በማበር ኢትዮጵያን ከቀይ ባህር በማባረርና በእርስ በርስ ጦርነት ማዳከሙን ፊልድ ማርሻሉ አስታውቀዋል። ያን ጊዜ የነበሩ ኃይሎች ዛሬም መልካቸውን ቀይሮ ቢመጡም በመከላከያ ሰራዊት ጥረት አከርካሪያቸው ተመቶ በጣረ ሞት ላይ እንደሚገኙ ተናግረዋል። የዚህ አይነቱ ንግግር የአውድ ትርጓሜ ጦርነቱ ገና ለረጅም ጊዜ እንደሚቀጥልና የወንድማማቾች ደም መፋሰስ በቅርቡ እንደማያበቃ የሚያሳይ በመሆኑ ሰላም ለሚናፍቀው ተራ ህዝብ ትልቅ የስነ ልቦና ስጋት ሆኗል። የሀገር ውስጥ ውጥረቱ ሳያንስ የኢትዮጵያ ታጣቂዎች በጎረቤት ሀገር ሱዳን የእርስ በርስ ጦርነት ውስጥ እየተሳተፉ መሆኑን የሚያሳዩ መረጃዎች መውጣታቸው ሌላ አሳሳቢ ጉዳይ ሆኗል። የህወሓት አርሚ 7 ተብሎ የሚጠሩ ታጣቂዎች የጀነራል አልቡርሃንን ጦር በመደገፍ ከፈጥኖ ደራሽ ኃይሉ ጋራ በስናር ከተማ ውስጥ እየተዋጉ መሆናቸውን የሚገልጹ የቪዲዮ ማስረጃዎች ተሰራጭተዋል። በቪዲዮ ላይ ከታዩት ታጣቂዎች ጋራ በተደረገ ቃለ ምልልስ በአሁኑ ሰዓት በስናር ከተማ ውስጥ እንደሚገኙና ትልቅ ወታደራዊ ግስጋሴ እያደረጉ መሆናቸውን ይናገራሉ። የፈጥኖ ደራሽ ኃይሉ ወታደሮች በብዛት የነበሩበትን ሰፊ ከተማ በ30 ደቂቃ ውስጥ መቆጣጠራቸውንና ጠላትን ሙሉ በሙሉ መደምሰሳቸውን በኩራት ሲያወሩ ይሰማል። መንገድና መሬቱ አዲስ ባይሆኑባቸው ኖሮ ከዚህም ባነሰ ጊዜ ውስጥ ግዳጁን ማጠናቀቅ እንደሚችሉ ጭምር ይገልጻሉ። ይህ በእንዲህ እንዳለ ከትናንት በስቲያ በሽራሮ አካባቢ ገመሃሎ በሚባል ስፍራ ወደ ሱዳን ለመሻገር በመንቀሳቀስ ላይ በነበሩ የህወሓት ታጣቂዎች ላይ የኢትዮጵያ አየር ኃይል ድንገተኛ የድሮን ጥቃት መፈጸሙ ተሰምቷል። የገዛ ወገኖቻችን ከሀገር ውስጥ አልፎ ተርፎ በባዕድ ሀገር ጦርነት ውስጥ ማገዶ መሆናቸው ለችግሩ ዘላቂ መፍትሄ ከመፈለግ ይልቅ የጦርነት አዙሪትን መምረጣችንን ያሳያል። በቀጠናው የፖለቲካ መድረክ አዳዲስ ትኩሳቶችም እየታዩ ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለ3 ቀናት ይፋዊ የስራ ጉብኝት ካይሮ የገቡ ሲሆን ከፕሬዝዳንት አብዱል ፈታህ አልቡርሃን ጋራ በአፍሪካ ቀንድ በቀይ ባህርና በመካከለኛው ምስራቅ ጉዳዮች ላይ እንደሚመክሩ ተገልጿል። ይህ ጉብኝት በሀገራችን ኢትዮጵያ ላይ ሊያሳድር የሚችለው ጫና በቀላሉ የሚታይ አይደለም። በተመሳሳይ ኤርትራ ጽሙዶን ሰላም ስለተባለው እንቅስቃሴ በተመለከተ ለተባበሩት መንግስታት ድርጅት ይፋዊ ደብዳቤ ልካለች። ኤርትራ በደብዳቤዋ ላይ ይህንን እንቅስቃሴ በመሪዎች ሳይሆን በድንበር አካባቢ በሚኖሩ የትግራይና የኤርትራ ህዝቦች በሀገር ሽማግሌዎች በሴቶችና ወጣቶች ተነሳሽነት የተጀመረ ኦርጋኒክ የሰላም ግንባታ መሆኑን ገልጻለች። ከዓመታት ግጭትና መለያየት በኋላ እምነትን ለመገንባትና ማህበራዊ ትስስርን ለማጠናከር የተጀመረ ሀገር በቀል ጥረት መሆኑን ብታስረዳም የፌዴራል መንግስቱ ግን ድርጊቱን በጥርጣሬና በታሪካዊ ጠላቶች ሴራ ጋራ በማያያዝ ነው የሚመለከተው። ይህን የአመለካከት ልዩነት በህዝቦች መካከል ያለውን የሰላም ተስፋ ዳግም በጥርጣሬ ጥላ ስር እንዲወድቅ አድርጎታል። ይህ ሁሉ ውጥረትና መጠማመድ የሚያሳየው አንድ እውነታ ብቻ ነው። እርሱም በፖለቲከኞችና በታጣቂዎች መካከል የሚደረገው ፍጥጫ ዋጋው የሚከፈለው በደሃ የኢትዮጵያ ህዝብ መሆኑን ነው።
ወንድም ወንድሙን የሚያርድበት፣ ወጣቶች ከጸበል ቦታ ታፍሰው ለጦርነት ማገዶ የሚሆኑበትና የሀገር ሀብት ለጦር መሳሪያ መግዣነት የሚባክንበት ይህ ከንቱ ጦርነት በአስቸኳይ ሊቆም ይገባል። እኛ ዜጎች የምንፈልገው ጦርነት ሳይሆን ልማትን፣ መገዳደልን ሳይሆን መተሳሰብን ነው። የፖለቲካ መሪዎች ከዚህ አውዳሚ የጥፋት መንገድ ወጥተው ለዘላቂ ሰላም እጃቸውን እንዲዘረጉ እንማጸናለን። የዓለም ሰላም በድጋሚ በከፍተኛ አደጋ ላይ ወድቋል። ቀደም ሲል ተደርሶ የነበረው የተኩስ አቁም ስምምነት ሙሉ በሙሉ በመፍረሱ ምክንያት በመካከለኛው ምስራቅ ያለው ቀውስ ወደ ከፋ ምዕራፍ ተሸጋግሯል። የኢራን እስላማዊ አብዮታዊ ዘብ ጥበቃ ጦር የሃይፋ ቀጠናን ጨምሮ በሰሜናዊ እስራኤል ላይ ያነጣጠረ መጠነ ሰፊ የሚሳኤል ጥቃት መፈጸሙን ተከትሎ የቀጠናው ውጥረት የመጨረሻ ደረጃ ላይ ደርሷል። ይህ ጥቃት እስራኤል በሊባኖስ ውስጥ እያካሄደች ላለው ወታደራዊ ዘመቻና በደቡባዊ ቤይሩት ላይ ላደረሰ ከባድ የአየር ድብደባ የተሰጠ ይፋዊ ምላሽ መሆኑን ቴህራን ገልጻለች። ጥቃቱን ተከትሎ በሰሜናዊ እስራኤል በተለያዩ አካባቢዎች የአየር ላይ ጥቃት መከላከያ ሳይረኖች ሲጮሁ ማደራቸው የተሰማ ሲሆን ኃይለኛ ፍንዳታዎቹም አካባቢውን አናውጠውታል። የእስራኤል መከላከያ ሰራዊት በበኩሉ የተተኮሱትን አብዛኞቹን የባለስቲክ ሚሳኤሎች የአየር መከላከያ ስርዓቱ ማክሸፍ መቻሉንና በሰው ሕይወት ላይ የደረሰ አስቸኳይ የጉዳት ሪፖርት አለመኖሩን አስታውቋል። የእስራኤል መንግስት ይህንን ጥቃት ዝም ብሎ እንደማይመለከተው በይፋ ያወጀ ሲሆን በዚህም መሰረት እስራኤል የኢራንን የሚሳኤል ማስወንጨፊያ ቦታዎችና የፔትሮ ኬሚካል ፋብሪካዎችን ኢላማ ያደረገ የአጸፋ ጥቃት መጀመሯን አረጋግጣለች። በሌላ በኩል በቀጠናው የሚገኙ የአሜሪካ የጦር ቤዞችና እስራኤል በጋራ በመሆን በኢራን 18 ስልታዊ ቦታዎች ላይ የአየር ድብደባ ፈጽመዋል። ከነዚህም መካከል የቴህራን አየር ማረፊያ፣ የናጃፋድ የድሮን መሰብሰቢያ ማዕከል፣ የታብሪዝ የባላስቲክ ሚሳኤል ጣቢያና የአብዮታዊ ጥበቃ ጦር ይዞታዎች ይገኙበታል። የኢራን ባለስልጣናት በበኩላቸው የአየር ክልላቸውን ሙሉ በሙሉ በመዝጋት ወታደራዊ ዘመቻውን የሚቀጥል ከሆነ የእስራኤልም ሆነ የአሜሪካ ስትራቴጂካዊ ተቋማት የጥቃት ኢላማ እንደሚሆኑ አስጠንቅቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው በትናንትናው ዕለት በቴህራን ድርጊት ደስተኛ አለመሆናቸውን በመግለጽ ሁለቱ ወገኖች ወደ ድርድር ጠረጴዛ እንዲመለሱ ጥሪ አቅርበዋል። ይህ በእንዲህ እንዳለ ጦርነቱ በሁለቱ ቀጠናዊ ኃይሎች መካከል የሚደረግ ፍልሚያ ቢመስልም የሚያስከትለው የኢኮኖሚ ቀውስ ግን ድንበር ተሻግሮ እኛን የመሳሰሉ ሀገራትን ጭምር የኑሮ ውድነትን እያባባሰ ይገኛል። በነዳጅ ዋጋ መናር፣ በዓለም አቀፍ የንግድ መስመሮች መስተጓጎልና በዶላር ምንዛሬ መወደድ ምክንያት በየቀኑ የምንገዛቸው መሰረታዊ ሸቀጦች ዋጋ ጣሪያ እየነኩ ይገኛሉ። የዓለም አቀፉ ማህበረሰብ በበኩሉ ሁለቱም ተፋላሚ ወገኖች የተኩስ አቁም ስምምነቱን እንዲያከብሩ ጥሪ እያቀረበ ይገኛል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።